በቤተ ክርስቲያን ታሪክ ውስጥ ማለት ነው ጥምቀት ለኃጢአት ስርየት አይደለም ብሎ ያስተማረ የቤተ ክርስቲያን አባት አለ ከመጽሐፍ ቅዱስ ጀምሮ ሉተርንም ጨምሮ ማለት ነው። ሉተርንም ጨምሮ ቆይ ጥያቄን ስማኝ መጀመሪያ ኤቢ ጥያቄን ሳሰማ ለመመለስ አትቸኩል። በቤተ ክርስቲያን ታሪክ ውስጥ አልኩ ከመች ከሐዋርያት ከክርስቶስ ጀምሮ እስከ ሉተርንም ጨምሮ ማለት ነው። ሉተርንም ትጨምርና በዚህ የቤተ ክርስቲያን ታሪክ ውስጥ ጥምቀት ለኃጢአት ስርየት አይደለም ብሎ ያስተማረ አባት መጽሐፍ አንድ ልጠቅስልን ትችላለህ? የቸርች ፋዘርስ እስከ ማርቲን ያሉትን ነው የምትቀበሉት? ማለት እኛን ነው እኮ ከየትኛው እስከ ማርቲን ያሉትን? ኦኬ አንተ ከዛ በኋላ ያሉትን ነው የምትቀበለው? ከሉተር በኋላ ያሉትን ነው የምትቀበለው? ከዛ በፊት ያሉትንም እቀበላለሁ። ስለዚህ ከዛ በፊት ካሉት አባቶች አንድ ጥቀስልኝ ያልኩ ነው። አንድ ለናሙና ጥምቀት ለኃጢአት ስርየት አይሆንም ያሉትን አላነበብኩም። አንድ ሉተርንም ጨምረ ማለት ነው። የራስህ የፕሮቴስታንት መስራች ሉተርንም ተጨምረና ለኃጢአት ስርየት አይደለም ያለ አንድ ሉትራንስ ይቀበላሉ። ምን ሉትራንሶች ይቀበላሉ? ምን ብለው ይቀበላሉ? ጥምቀት የኃጢአት ስርየት ይሰጣል ብለው ማለት ነው። እኔ ግን እሱማ ትክክል ብዬ እግዚአብሔር ይስጥ። ግን እኔ ጥያቄ አይደለም ብለው የሚያምን ግን አለ አይደለም ለኃጢአት ስርየት አይደለም ብሎ ያመነ የቤተ ክርስቲያን አባት አለ። ሪፎርምድ ባፕቲስት አይቀበሉም። ለምሳሌ እሺ ሪፎርምድ ባፕቲስት መቼ የነበሩ ናቸው? ሌትሊ የመጡ ናቸው። በእርግጥ ባይባሉም በቅርብ ነው የመጡት። መች ኤግዛክትሊ አላውቀውም መች እንደጀመሩ። ከሉተር እኔ ሉተርንም ጨምሮ እስከ ሉተር ነው ያልኩ እንጂ ከሉተር በኋላማ የመጣው የጴንጤቆስጤ ትምህርት ማቶ ከዛ በኋላ የመጣው አዲስ ትምህርት መሆኑን እኮ እያሳየው እኮ ሉተር እንኳን የማያምነው ከሉተር በኋላ የተነሱ አናባፕቲስት የሚባሉ መናፍቃን ሉተር ራሱ የዲያብሎስ ልጆች ብሎ የተናገራቸው አካላት አሁን እንደዛ ብለው አስተምረዋል። ኦኬ እሱን አይደለም ጥያቄ። በቤተ ክርስቲያን በጥንታዊቷ ቤተ ክርስቲያን ከመጽሐፍ ቅዱስ ጨምረህ እስከ ሉተር ግን አንድ ለናሙና እንኳን ልታመጣ አትችልም ማለት ነው አይደል? እንደዛ ብሎ ያመነ አባት አሉ። ሪፎርምድ ፕሮቴስታንት ላይ አለ እንደዛ። ሪፎርምድ ከሉተር በኋላ ናቸው እያልኩ እኮ ነው አይቢ። እኔ ከሉተር በፊት የነበረችው ቤተክርስቲያን ላይ እንደዛ ብሎ ያመነ አባት አለ ወይ? የለም አይደል? ለናሙና ያክል ልታመጣ አትችልም። እሺ እንለፈው። ምክንያቱ ትምህርቱ ራሱ ከመች በኋላ እንደተጀመረ ራስ እየመሰከርክ ስለሆነ። ኦኬ ሪፎርምድ ባፕቲስቶች ናቸው የጀመሩት ማለት ነው ትምህርቱ። ስለዚህ ሪፎርምድ ባፕቲስት የጀመሩት ትምህርት ሰው ሊቀበል አይገባውም ብዬ እልሃለሁ። እሺ ወደ ሁለተኛ ዳዝንት ማተር ማን እንደጀመረው ማተር አያደርግም፣ ግን ማተር ያደርጋል። ኤቢ ለእኛ ለክርስቲያኖች ዋናው የምንመዝንበት ገባኝ። ለምሳሌ አሁን የውሃ ተነስተህ እንደዚህ አንድ ነገር ብትለኝ እኔ ያንተን ንግግር ወይ ደግሞ ያንተን አስተምህሮ ያንተን እንቅስቃሴ የምመዝነው በመጽሐፍ ቅዱስ ነው። ግን በመጽሐፍ ቅዱስ ላይ ጥምቀት ለኃጢአት ስርየት አይደለም የሚል አለ ነው የሚል ታሳየኛለህ? የለም አለ ወይስ የለም? ይሄ ምንድነው? አሻሚ ባልሆነ መልኩ በግልጽ አለ ወይስ የለም? መጀመሪያ እኔ ቀጥታ ለኃጢአት ስርየት የሚል አሳያለሁ። ለኃጢአት ስርየት አይደለም የሚል አለ ወይ? ቃል በቃል ጥምቀት የኃጢአት ስርየትን ይሰጣል የሚል ቃል ካለ እኔ ዛሬ ልቀበላለሁ። ግን እሺ የሚቀራረቡ እንደዚህ አይነት የሚቀራረቡ ማለት እሺ ሐዋርያ ሥራ ምዕራፍ 2 አንዴ ክፈትልን ዮኒ። ሐዋርያ ሥራ ምዕራፍ 2 ቁጥር 38 አንዴ ይዋድ። እሺ መጀመሪያ አይደለም የሚለውን ይንገረን ማለት የለም ሊያመጣ አይችልም። መኩ የለም ማለት እኮ ሊያመጣ አይችልም። የሐዋርያ ሥራ ምዕራፍ 2 አንብብለት ከየት ያመጣዋል? የለም እኮ እሺ አሁን ካለ አቅርቡ። በቀጥታ ለኃጢአት ስርየት ይሆናል፣ ለድህነት ምክንያት ይሆናል። ፎር ሳልቬሽን አንዴ ረጋ ብል ኤቢ ረጋ። አሁን የማድመጥ ሰዓት ነው። እሺ አሁን ኤቢ ስማ፣ ጥቅስ ተጠቅሷል። አሁን ሊነበብ ነው። አንዴ ስማ። እሺ ኦኬ፣ እዚህ ጋርም ይታያል። እስቲ አንብበው፣ ራሱ ያንብበው። ኤቢ ክፈትና አንብበው። ኤቢ አለ ማይክን ክፈትና አንብበው አንዴ። ኦኬ 38 እንደዚህ ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ሶሪ እሺ ኤቢ እዚህ ልጠይቅህና ምን ለማድረግ ነው ተጠመቁ የተባሉት?
ንስሐ ግቡና ንስሐ ግቡ። ይሰረይ ዘንድ እሺ ምን ለማድረግ ነው? ምን ለማድረግ ተጠመቁ ነው ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ። ስለዚህ ሰው ኃጢአቱ እነዚህ ሰዎች የሚጠመቁት ለምንድን ነው? የሚጠመቁት ለምንድን ነው? አምነው ወይም ንስሐ ገብተው አምነው ሲጠመቁ እነዚህ ሰዎች የሚጠመቁት ለምንድን ነው አለ ሐዋርያው ቅዱስ ጴጥሮስ። አይዞ ቃሉን በለው። ኃጢአታችሁም ንስሐ ግቡ ካለ በኋላ ጥያቄ የለብንም። ንስሐ ግቡ ካለ በኋላ ነው። አዎ ኃጢአታችሁ እንዲሰረይ ንስሐ ግቡ ካለ በኋላ ነው። ትክክል። ኃጢአታችሁ እንዲሰረይ ምን አድርጉ አላቸው? በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ተቀበላላችሁ። ይኸው የመጽሐፍ ቅዱስ ቃል ኃጢአታችሁ እንዲሰረይ ተጠመቁ ብሎ ጴጥሮስ ያዛቸው ተመልክተናል። ይኸው መጽሐፍ ቅዱስ አንድ ልጨምርልህ አንድ። እሺ ሐዋርያ ሥራ ምዕራፍ 22 ቁጥር 16 አንድ ክፈትልህ። ሐዋርያ ሥራ ምዕራፍ 22 ከቁጥር 16 ኦኬ። እሺ አሁንም ይሄንን አንብቦ አንዴ ቢ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ይላል። አዎ ለምንድን ነው አሁን አትዘጊ? ቶሎ ተነሳና ምን አድርግ? ስሙን እየጠራህ ተጠመቅ፣ ከዛስ ከኃጢአትህም ታጠብ ይላል። አየህ ሰው ስሙ እየጠራ ሲጠመቅ ምን ይሆናል? ከኃጢአቱ ይታጠባል ይላል ቃል በቃል መጽሐፍ ቅዱስ። ይኸው ትቀበላለህ አትቀበልም? የኃጢአት ስርየት ያሰጠው አምኖ መጠመቁ ነው ወይስ እንዴት ነው? ያብራራልኝ። አምኖ መጠመቁ ነው። አሁን ተጠመቅና ከኃጢአት ታጠብ፣ ኃጢአታችሁ እንዲሰረይ በኢየሱስ ክርስቶስ ስም ተጠመቁ የሚል ቃል በቃል አሳይቻለሁ አላሳየሁም? ኤቢ ግን ቆይ አሁን አሳይቻለሁ። ለእስቲ እውነት ታመንና ለቃሉ እዚህ ላለው ለ2000 ሰው ታመንና ኤቢ አይታል ወይስ አላየህም? መጽሐፍ ቅዱስ ላይ አይቻለሁ። እኔ መጽሐፍ ቅዱስ የሚለውን እኮ አልቀበልም። ተባረክ። አሁን የመቀበልና ያለመቀበል የአንተ ፋንታ ይሆናል። ከሰዓታችን አኳያ እንሄዳለን። አንተ ከአባት ማምጣ ከመጽሐፍ ቅዱስ ማምጣ ብያለሁ፣ አላመጣም። ከአባቶች ተወው፣ የሀገር ነው ማመጣለህ። ከመጽሐፍ ቅዱስ ግን ቃል በቃል እንዲህ ሐዋርያው ቅዱስ ጳውሎስ ሄዳነበት፣ ቅዱስ ጴጥሮስም ለመዳን ወይም ኃጢአታችሁ እንዲሰረይ እንዲህ አድርጉ ብሎ ቃል በቃል ያዘዘበትን አሳይቻለሁ።